ሂሳብ ትምህርት ታነባለህ፣ ነገር ግን ዝቅተኛ ውጤት ታመጣለህ። ይሄ ምንድነው ብለህ ሁል ጊዜ ትጨነቃለህ። ይሄ ቪዲዮ ላንተ ነው ብራዘር። 3 2 1 ስለዚህ ቀጥታ ወደ ቪዲዮ እንሄድ። ዛሬ እነዚህ 7 ስህተቶች እየሰራህ እንደሆነ ማወቅ አለብህ። ማስ ላይ ውጤታማ ካልሆንክ እነዚህን 7 ሚስቴኮች ወይም ስህተቶችን እየሰራህ ነው። እነዚህን 7 ሚስቴኮችን በማስተካከል ጥሩ ውጤቶችን ማምጣት ትችላለህ ማለት ነው። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። አንደኛ ምን ማለት እንደሆነ ልንገራችሁ። አንደርስታንዲንግ ዘ ሌሰን። ይሄ ማለት አንድን ሌሰን መረዳት ማለት ነው። ስለዚህ አንድን ሌሰን ወይም አንድን ቶፒክ ለምሳሌ ስለ ሴት የምትማሩ ከሆነ ሴት ማለት ምን ማለት እንደሆነ መረዳት ከፎርሙላ መጀመሪያ ከፎርሙላ ይልቅ የሚቀድመው ማወቅ ነው። ስለዚህ ያንን ነገር ማወቅ አለባችሁ ማለት ነው። አንደርስታንድ ማድረግ መጀመሪያ አንድን ቶፒክ ከመረጣችሁ ያንን ቶክ አንብባችሁ በትክክል በዲሽክሪኒ ወይም እየፈለጋችሁት መረዳት ካልቻላችሁ እንደዛ ያደርጋችሁ መረዳት እንድትችሉ ታደርጋላችሁ ማለት ነው። ስለዚህ አንድን ቶፒክ መረዳት አለባችሁ መጀመሪያ ላይ። ሁለተኛ ፕራክቲስ ኤቭሪ ዴይ። ስለዚህ ማስ ማለት እንደ የሆነ ጂኦግራፊ ወይም ዝም ብለን የምናጠናበት ትምህርት ሳይሆን ፕራክቲስ የሚፈልግ ትምህርት ነው። ሁሉ ጊዜ መለማመድ አለባችሁ። ሁሉ ጊዜ ተለማመዱ። ጥያቄዎችን ስሩ። እንደዚህ ካላደረጋችሁ እያለፋችሁ ወይም 1 2 3 ወር ሚስ ካደረጋችሁ እየረሳችሁ ትመጣላችሁ። ስለዚህ ሁሉ ጊዜ ፕራክቲስ ማድረግ አስፈላጊ ነው። ሶስተኛ ስታርት ዊዝ ኢዚ ኮሽን። ስለዚህ ከቀላሉ ጥያቄዎች ጀምሩ። ሁሉ ጊዜ ጥያቄ ስትሰሩ ከባድ ጥያቄ መስራት አለባችሁ። ስለዚህ ስትጀምሩ ጥያቄ ከባድ መጀመር ሳይሆን ቀላል ጀምራችሁ ስለዚህ እየተማራችሁ እየገባችሁ ነው የምትሄዱት። ማንም ጎበዝ ተማሪ የሚባለው የትኛውም ተማሪ ሲጀምር በባዶ ጭንቅላት ነው። ስለዚህ እየተማረ እያወቀ ፕራክቲስ እያደረገ ጥያቄዎችን እየሰራ ሪቭ ኤክሰርሳይዝን እየሰራ ኤክስትሪም መጽሐፎችን የተለያዩ መጽሐፎችን አጋዥ መጽሐፎችን እያነበበ እያወቀ ነው የሚሄደው። ስለዚህ መጀመሪያ ስትጀምሩ ከቀላሉ ነገር ጀምሩ፣ ከመጽሐፉ ጀምሩ ማለት ነው። እጃችሁ ላይ ካለ ከቴክስት ቡክ መጀመሪያ ጀምሩ፣ እሱን አንብቡ፣ ከቀላል ጥያቄዎች ጀምሩ። አራተኛ መልሱን ሳታዩ ተለማመዱ። ይሄ ምን ማለት ነው? ስለዚህ አንዳንድ ተማሪዎች ሪቭ ኤክሰርሳይዝ ወይም የሺቶችን ሲያነቡ ሚኒስትሪ ላይ ወይም ኢንትራንስ ላይ ወይም ክላስ ፈተና ሲሰሩ ምን ያደርጋሉ? መልስና ጥያቄ አንድ ላይ ያስቀምጣሉ። ይሄ ግን ፈጽሞ ስህተት ነው። ስለዚህ እንደዚህ ስላደረጋችሁ የሚታቁ ከመሰላችሁ ይሄ ስህተት ነው። ስለዚህ ካሁን በኋላ ምን ማድረግ አለባችሁ? አንድን ጥያቄ ከሰራችሁ በኋላ የእናንተን ጥያቄና ያንን ትክክለኛውን መልስ እና የእናንተ መልስና ትክክለኛውን መልስ ማዛመድ አለባችሁ ማለት ነው። እንደዚህ እያደረጋችሁ ስህተታችሁን ማወቅ አለባችሁ፣ የቱ ጋር እንደተሳሳታችሁ ማለት ነው። አምስተኛ ላይ ያስቀመጥኩት ሁሉንም ነገር ለማስታወስ አትጨነቁ ማለት ነው። ማወቅ ያለባችሁ ፎርሙላውን ነው። መጀመሪያ ላይ ፎርሙላውን ካወቃችሁት በቂ ነው ማለት ነው። ስለዚህ አንድን ቶፒክ አንብባችሁት ሀሳቡን ከተረዳችሁ ከዛ በኋላ ፎርሙላውን ትይዛላችሁ። ስለዚህ ሀተታውን ወይም ያንን ነገር ስላልያዛችሁ ምንም ችግር የለም። ምክንያቱም ማስ ላይ አብዛኛው ጥያቄዎች የሚወጡት በፎርሙላ መልክ ነው። ጥያቄ የሚወጣው በቁጥር መልኩ ነው። ስለዚህ እነዚህን ሀተታዎችን ስላልያዛችሁ ስላልሸመደዳችሁ እንዳትጨነቁ። ጥያቄ ላይ የሚወጡ ጥያቄዎች ላይ ፎከስ አድርጉ። መጽሐፍ ላይ ያሉትን ያንን የሚሸመደዱ ፓርቶች ላይ እነሱ ላይ ፎከስ እንዳታደርጉ እንዳትጨነቁ ይመክራችኋለሁ። ስድስተኛ ላይ ፈተና ሲደርስ ብቻ ጥያቄ መለማመድ። ስለዚህ ፈተና ሲደርስ ብቻ ጥያቄ መለማመድ የለባችሁ ማለት ነው። ከፈተናም በፊትም መለማመድ አለባችሁ ሁሉ ጊዜ ማለት ነው። ስለዚህ ፈተና ሳይደርስም ጥያቄ ትለማመዳላችሁ። ፈተና ሲደርስም ደግሞ ጥያቄን ከተለማመዳችሁ ለእናንተ ጥሩ ነው ማለት ነው። አእምሯችሁን የረሳችሁትን ነገር ታስታውሳላችሁ። ስለዚህ ፈተና እንደደረሰም ሳይደርስም በፊትም ሁልጊዜ ማንበብ አለባችሁ ማለት ነው። ፕራክቲስ ይጠይቃል ማስ ትምህርት ማለት ነው። ሰባተኛ ላይ
ቢ ኮንሲስተንሲ ስለዚህ ኮንሲስተንሲ መሆን አለባችሁ አንዴ ያቆማችሁ አንዴ እየሰራችሁ መሆን የለበትም ሁሉ ጊዜ ኮንሲስተንሲ ሆናችሁ መስራት መቻል አለባችሁ ዛሬ ለእናንተ ሼር ያደረኩት ይሄንን ነውና ስለዚህ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ ቀጣይ ቪዲዮ እስክንገናኝ ደህና ቆዩ